እና ንገሪው ችግር የለም እንዳትበላ ካልከኝ እነግራታለሁ ለልጅቷ ማለት ነው። ትሰማሻለች ብትነግሪያት? አዎ ትሰማኛለች። 10 ዓመት ዱባይ ቆይታ ወደ ሀገር ኦኬሽ 10 ዓመት ዱባይ ቆይታ 2 ቤት ሰርታ ኢትዮጵያ ገባች። ከዛ አገባች። ከበኋላ ካገባች በኋላ ኢትዮጵያ ሄዳ ታመመች። በጣም ታመመችና በጣም ቀጠነች። እሱ ደግሞ አሁን አልፈለጋትም ሰውነቷ ምናምን ስላለቀ ማለት ነው። ሁሉም ቤቷ በስሟ በራሳ እንትን ያለው ስሟ ማለት ነው ቤቷ እና ስለቀጠነች እና ሰውነቷ ስላለቀ ሰውዬ አልፈለጋትም እና ስላልፈለጋት ምክንያት ፈጥሮ ተለያያት። ህፃን ልጅ ይዛለች እሷ። ከዛም ተጣሉ። እንደተጣሉ ነገረችኝና እና ታረቁ ስላት አልታረቅም አለችኝ። አሁን ደግሞ እኔ ደግሞ የሱን ጎደኛ አወራዋለሁ የባላን ጎደኛ ማለት ነው። እሷ ናት ያስተዋወቀችኝ እንደ ፍቅረኛ ሳይሆን እህትና እንደ ወንድም ማለት ነው። ከዛ እነሱ ወንዶቹ ጎዳሞች ናቸው። ያኔ የእሷ ባልና የኔ እንደ ወንድም የማማክረው ሰው ጎደኛ ናቸው። ከዛ ባላ ለሱ ደውሎ እንደምንም ታርቄት ቤቱ ውክልና ትስጠኝና ቤቱ ውክልና ትስጠኝና እንጂ ዝም ብያት እንዴት ነው ምለቃት? እኔ እኮ በባዶ እጄ እንዴት እወጣለሁ? ሁሉም ነገር እኮ በስሟ ነው። እሷን ግን አልፈልጋትም። ቤቱን እስከ ውክልና እስከምሰጠኝ ድረስ እንደምንም አድርጌ ይታረቃለሁ ብሎ ለጎደኛው ለኔ ወንድሜ ብለን ማስበው ሰው ለሱ ያማክረዋል ማለት ነው። ወንድሜ የሚለው ሰው ደግሞ እሱ ሊኮርድ አድርጎ ልክልኛል ወደኔ ማለት ነው። አሁን ልጅቷ ልትታረቅ ነው። ያኔ በእውነት ጸጽቶት ጥፋቱ ገብቶት በቃ ይቅርታ ብሎ ልታረቃት ነው። እሷ ደግሞ ምንም አታውቅም እና ልትታረቅ ነው። ከታረቀች ደግሞ ስለምትወደው ውክልና ስጭኝ ብሎታል። ከዚህም በፊትም ጠይቋት እሺ ብላለች። አሁን እሱ በቃ የሚፈልገው ወደ ሰው መታረቅ የሚፈልገው እሷ ወደው ሳይሆን በቃ ቤቱን ውክልና ከተሰጠ በኋላ ቤቱን ተካፍሎ ለመሄድ ነው። እሷ ግን ምንም አታውቅም። እኔ ደግሞ ሊካርድ ልኮልኛል ጎደኛው ማለት ነው የሱ ጎደኛ። በቃ ሊካርዱ ደግሞ ላዳምጥህ ራሱ ሊካርድ አለኝ ማለት ነው። እና በቃ ቤቱን ብቻ ውክልና እስከሚሰጠኝ ብዬ እንደምንም ይታረቃለሁ እንጂ ስንት ዓመት ከሷ ቆይቼ ባዶ እጄ ልለቅ ነው ምናምን ይለዋል። እኔ ደግሞ ጨነቀኝ። አሁን ደግሞ እኔ ለሷ ከነገርኳት አንድ ቤት ስለሚሆኑ ባልና ሚስት ስለሆኑ አንድ አቅፎ ብስማት እሷሽ ትነጎራለች። በኋላ እኔ ነኝ መሬት ለሚቀረው እሱን ለማክረ የፈለግኩት። እሺ አሁን የለችም። አንድ ላይ ነው የምትሰሩት? እሷ ኢትዮጵያ ነው ያለችው። እኔ አረብ ሀገር ነው ያለሁት። አሌስ ኢትዮጵያ ሄዳለች። እሷ ኢትዮጵያ ሄዳ አግብታ ከሱ ጋር የኖረች ነው። አሁን ግን ለጊዜ ከተጣሉ 2 ሳምንት ነው። እሺ ቆይ አሁን ምን መሰለሽ፣ አንደኛ ነገር አሁን አንድ ሰው የሆነ ሰው ልገለው እየሄድኩ ነው ብሎ ቢላ ስሎ ወይ መሳሪያ አቀባብሎ ያንን ሰው ህይወት ሊያጠፋ ሲሄድ ካየሽ ወይም እየሄደ ካየሽ መቼም ስራ ያውጣት ይው ማለት የነፍስ ጉዳይ ነው። ስለዚህ ተጠንቀቅ ብለሽ ትነግሪዋለሽ። ምክንያቱም በቃ ማለት ወንድሜ ወደ ገደል እየገባ ራሱ ዝም ብለህ ካየኸው ደሙን ካንተ ፈልጋለሁ ይላል እኮ አይደል እግዚአብሔር። ስለዚህ ዋናው ነጥብ ምንድነው? አንቺ አይተሻል፣ ሰምተሻል በትክክል በጆሮሽ። ስለዚህ እጅሽ ላይ ያለውን ነገር አሳውቂያት ለሷ። አሁን እሷ እኔ ሜዳ ላይ ነው የምቀረው ምናምን አለው። ከአንቺ የሚጠበቀውን ብቻ አድርጊ። ነገ ከነገ ወዲያ ተባብረው ይጥሉሽ። እስኪ ምንም አትወድቂ፣ ምን ትሆኛለሽ? ግን ዞሮ ዞሮ ይህ ሰውዬ ሊያጠፋት እንደሆነ በትክክል በጆሮሽ ሰምተሻል።
ቃል በቃል። ስለዚህ ይሄ ነገር አለ እንዲህ ነገር እየታቀደብሽ ነው ብለሽ መጀመሪያ በቃል ደረጃ ነገርያት። አይ ብላ እንትን የምትልሽ ከሆነ እጅሽ ላይ ያለውን ማስረጃ አሳያት፣ እሷ ትወስን። ከዛ በኋላ አይ ብላ እሷ ድራይቭ አድርጋ ህይወቷ ቢበላሽ ነገ አንቺን ቢያንስ ታመሰግንሻለች። ነግራኝ ነበረ እኮ ብላ ነው የምታስብ። ስለዚህ እንደዛ አድርጊ እሺ። ይሄ የህይወት ጉዳይ ነው። ሰውየው እኮ አጋድሞ ሊያርዳት እኮ እያሰበ እኮ ነው። ገብቶሻል? ቀላል ነገር አለ። ልሰድባት ፈልጋለሁ ወይ በጥፊ ነው ምላት ምናምን እያለ እኮ አይደለም። ህይወቷን ሊያበላሸው ባዶ ሊያስቀራት። ገብቶሻል? ይሄ የህይወት ጉዳይ ነው ልልሽ ፈልጌ። እሺ እሺ አሌክስ አመሰግናለሁ። ለዛ ነው እሷ መኖሩን ያኔ እሷን እንድሰማ ስላልፈለግኩ ነው እዚህ እንጂ እነግራታለሁ። በቃ ያኔ ወይኔ በኋላ መሬት ቀራለሁ ወይን አሰማኝ ምናምን ለሱ ትነግራለች ወይ ለትዳር ከፈረሰ እኔ ምክንያት ሆናለሁ ብዬ ነው የፈራሁት። አይ ኖ ይሄ ትዳር መፍረስ አለመፍረስ ጉዳይ ነው። ነገርኩሽ እኮ የህይወት ጉዳይ ነው። አሁን አንድ ሰው አሌክስን ልገለው እየሄድኩ ነው ብሎ ቢነግራችሁ እንደው ግደለው የታባቱ አትሉም እኮ አይደል? ኧረ እንዲህ አይነት ነገር እየመጣ ነው ተጠንቀቅ፣ ራስህን ጠብቅ ምናምን ትሉኛላችሁ አይደል? በቃ ልክ እንደዛ ማለት እኮ ነው። ይሄ እኮ የትዳር መፍረስ አለመፍረስ ጉዳይ አለ። በትዳር ውስጥም እኮ ባል ሚስትን ሊገላት ካሰበ ወይ ሚስት ባሏን ልትገል ካሰበች ዝም ብላችሁ ነው እንዲህ የምታዩት? አይ አንዳንዴ እኮ ማትገቢበት ጉዳይ አለ። ይሄ ግን በጣም ኤክስትሪም ነው። ገብቶሻል? ሰውየው አስመስሎ ገብቶ ውክልና ስጪኝ ብሎ ዜሮ ሊያስቀራት ነው። እና ነገች ልጅ ራሷን ብታጠፋስ ህይወቷ ከተበላሸ በኋላ አይቆጭሽም? ስለዚህ ይነናል። እሺ እሺ አመሰግናለሁ ታዲያስ። በመሰረቱ ትዳር የሚባል ነገር የለም እኮ ኦልሬዲ እኮ ሰዎቹ ተፋተዋል። ተፋቶ ስለሆነ እኮ ነው ሰውየው እሷ ላይ ሲራ እያሴረ ያለው። ከባድ ነው ግን እናንተ አሁን ይህን እያየን ሲንግሎች እንዴት እናገባለን እንዳትሉ። ጤና ይስጥልኝ። እንኳን ደህና መጣሽ። እሺ ንገሪኝ። ፈርተሽ ነው? እባካችሁን ኮመንታተር እንዳሰዱ የምነግራችሁ ነገር እንዴ ምንድነው? ያስፈራሉ እንዴ ኮሜንታተሮች? አይ ሲፈርዱ ደግሞ እንትን ይላል። አይ ኮመንታት ይኸውልሽ፣ አሁን ስልኩን አስቀምጪውና ወደ ጎን ብቻ ዝም ብለሽ ሀሳብሽ እንዳይሰረቅ ንገሪኝ ለኔ። እሺ እሺ። እኔ አሁን ያለው ሳውዲ ነው እና እዚህ ነው የወለድኩት፣ ሳውዲ ማለት ነው። ልጁ ደግሞ እኔንም ወደው እኔንም ማፈቅረው እንጂ እሱ እንደወልድለት ብቻ ነው እንትን የቀረበኝ ማለት ነው። እንደወልድለት ብሎሽ ነው እሱ ራሱ? እሱም ብለውኝ በአፉ እንደሱ ብሎኛል። ለእህቶቹ እንደሱ አንቺ መጀመሪያማ አፍቅረሻለሁ ምናምን ብሎኝ ነው። እኔ ደግሞ ፍቅር ይዞኝ ስለነበረ ከዛ በኋላ ግን በቃ እንዳትጠቀሚ እኔ ልጅ እወዳለሁ ልጁ ለይልኝ እያለኝ እኔ ደግሞ ስለማፈቅረው ይሁን ብዬ የሚመጣብኝም ችግር እጋፈጠዋለሁ ብዬ እሱም ደግሞ እንደወልድለት ፈልጎ ብር እያስቀመጠልኝ ነበረ ማለት ለኔ። እሺ እና እኔ በቃ በፈለኩት አግዝሻለሁ አንቺ ብቻ ይሄን አድርጊ ከፈጣሪ በታች ምናምን ብሎ ሲለምነኝ እኔ ደግሞ እሺ አልኩት። ያለ ፈላጅ ወላጅም አልጠየቅም ብዬ ማለት ነው። እንደዚህ ሞት በለው እና ወልጄ 3 ወር ሙሉ ጠፍቶ መጀመሪያ ደውዬ ወልጄ ስደውልለት በቃ ልጁን ወደ ሀገር እንድልከው ብር ተበደርልኝ መላኪያ ማለት ነው ወደ ሀገር። እኔ ብር ስላልነበረኝ ጨርሼ ስለነበርና እኔ ሰርቼ ከፍላችኋለሁ ለዛ የሚያበድሩ እኔ ሰው ስለማላውቅ አንተ እዚህ ሰው ብዙ ሰው እህቶችም ስላሉ ለነሱ ንገራቸውና ብር
እንትን ተበድረህ ስጠኝና እኔ ክፍዬ ሰርቼ ልክፈላቸውና ልጁም ከሚሰቃይ ወደ ሀገር ልላከው ምናምን ስለው እኔ የማውቀው ጉዳይ የለኝም ብሎ ዘጋኝ። 3 ወር ሙሉ ማለት ነው። ጠይቆኝ አያውቅም። እያለቀስኩኝ የመጣ ሰው ምናምን ለጽድቅ ብሎ ለልጁ ብሎ እየሰጠኝ እንደዛ ነው ያሳደኩት። የኔ ወተቱ እንኳን አልጠጣም። ለምን የምግብ ስላላገኘ ወተት አይወጣኝም። 2 ወር ነው ብቻ ነው ያጠባሁትና ከዛ በኋላ እና ያከራየን ሰውዬ ልሄድ ራሴ ተይዤ ወደ እስር ቤት ልገባ ፈልጌ፣ ለምን ልጄም እያለቀሰብኝ ውሃ ብቻ እያጠጣሁት ማለት ነው፣ ወተት ስለሌለው እያለቀሰብኝ እስር ቤት ልገባ ነው ምናምን ብዬ ሻንጣይና የልጄ የሆነ ልብስና ሀፋዛ ይዤ ልታሰር ወደ ውጭ ልወጣ፣ እዛ ያ ሰውዬ ምን አለኝ፣ አይ አሁን እስር ቤት አትገቢም፣ ለምን እዛ የዛን ሰዓት ጦርነት ስለነበር በረራ ተዘግቶ ነበርና ልጁም ከሚሞት እዛ እስር ቤት ተሰቃይቶ አንቺም እኔ ጋር ተኝና፣ በዛን ሰዓት ልጄም ታሞብኝ ነበር። ታሞ መሳከሚያ አጥቼ እያለቀስኩኝ ነበር። ራሴ ላጠፋ ማጥፊያ ነው ያጣሁት። ገመድ እንዳልሰቅልም የሳውዲ ቤት ታውቀዋለህ፣ ምንም መስቀያ የለውምና ጥዬው እንዳልሄድም ጨካኝ ነኝ። እምቢ አለኝ ሆዴ እና በቃ ፈጣሪ ምናምን ብዬ በቃ እየለመን ከዛ ሰውዬ ምን አለኝ፣ እኔ ጋር ተኝና ልጅሽም ላሳክብልሽ ለልጅሽ ወተትም እችልልሻለሁ ብሎ ከዛ እኔም ምንም አማራጭ አልነበረኝም። ለምን ልጄ ከሚሰቃይ እኔ መስዋዕት ልክፈል ብዬ እሱ ጋር ተኝቼ ልጄ ማሳከመልኝ፣ ለወተትም የሳዑዲ ሀሊብ አለ እሱ እያመጣ እንደሱ አድርጌ ፈጣሪም እንጃ ለኔ ብሎ ነው የለካቸው መሰለኝ። የሆነ ሰዎች አበድረውኝ አልቅሼ ነግሬያቸው ላኩት። ይሄ ልጅ እንደማንም ብዬ ወደ ሀገር ላኩትና አሁን አእምሮዬ ላይ የመጣ እየረበሸኝ ነውና ምን ላድርግ? ምንድን ነው የሚረብሽ? ያንን እሱ ጋር የተኛሁትን ነገር ምናምን እየታየኝ እንደ ሾርሙጣ ለራሴ እንደ ቆሻሻ አረግ እያየሁት ነውና ምን ላድርግ? ልጅሽ አሁን አገር ቤት ነው ያለው? አይዞሽ። አሁን ስራ ትሰሪያለሽ? አሁን እግዚአብሔር ይመስገን ያው ሁሉ የተገፋው ታይቶ ነው መሰለኝ። ፈጣሪም ጥሩ ስራ አለኝ፣ እግዚአብሔር የተመሰገነ ይሁን። ግን ጭንቅላቴ እንትን እየረበሸኝ ስለሆነ ነው። እሺ ያን ስህተት ነው። እኔ እሱ ጋር በመተኛቴ ስህተት ነው ወይ? እኔ በእርግጥ ልጄ ስለጠየቀኝ ጨንቆኝ ስለነበር ነው በዛን ሰዓት እንደሱ ያደረኩት፣ ወድጄ አይደለም። አይዞሽ። የልጅ አባትም 3 ወር ሙሉ ዘጋኝ። አላቅሽም ብሎ ዘግቶኝ ስለነበር በቃ ምንም መሄጃ ስላጣሁ ነው። የእሱ እህቶችም ነበሩና ልጄ ታሞብኝ ነውና ሰርቼ እልከፍላችኋለሁ ስጡኝ ስላቸው ይሞትን የሚያደርገኝ ብለው ዘግቶኝ ስለነበር ነው እንደዛ ያደረኩት። አማራጭ አጥቼ ማለት ነው። አይዞሽ። እስቲ ሚውት አድርጊና አዳምጪኝ እሺ፣ ተረጋግተሽ። አንደኛ ራስሽን በጥፋተኝነት ስሜት ውስጥ ከተሽ በጸጸት ማሰቃየትሽን አቁሚ። ሰው ከዚህም በላይ ሁላችንም ስህተት ሰርተናል። ማንም ንጹህ የለም። ቆሻሻ የሆንኩኝ ያህል ይሰማኛል አልሽ። ማን ንጹህ አለ? ሲጀምር ማንም ንጹህ የለም። ገብቶሻል? አንቺ ለራስሽ እኮ አንድ ነፍስ እኮ አታንሽም ነበር። ለልጅሽ ስትይ ነው ያደረግሽው እንጂ ብቻሽን ብትሆኚ መንገድ ላይም ጎዳናም ወጥተሽ ምናምን ለምነሽም ስለመብላት ነው የምታስቢው። ለልጅሽ ስትይ ግን ያንን አደረግሽ። ተቀበዩ። እየተሰቃየሽ ያለሽው ከትግል ውስጥ ስላለሽ ነው።
ይሄ መሆን የለበትም። ሰዎች ቢሰሙ ምን ይሉኛል? ይሄ ነገር ከሰዎች አንጻር ቆሻሻ ያስብለኛል። ማንም ንጹህ የለም። እያንዳንዳችን እዚህ ውስጥ ጥፋታችን ቢዘረዘር እና አንወጣም፣ እኔንም ጨምሮ ግንባራችን ላይ ቢጻፍ ስህተቶቻችን ከቤት አንወጣም። ሁሉም ስህተት ሰርቷል በህይወት ውስጥ። ስህተት ግን ወደ ትክክለኛው መንገድ ነው የሚመራሽ። ስህተት ሳይሰራ እያደገ፣ ስህተት ሳይሰራ ችግሩን ያለፈ፣ ስህተት ሳይሰራ በመከራ ውስጥ ያለፈ የለም። ሁሉም ሰው ስህተት ይሰራል። እንደ አንድ የህይወትሽ ትምህርት ቁጠሪው እንጂ እንደ ስህተት አትቁጠር። ትምህርት ሰው ህይወቱን ከፍሎ ይማራል። ሰው በእሳት ተፈትኖ ይማራል። ሰው ፈጣሪ በዚህ ውስጥ እንድታልፊ የፈቀደው አንድ ትምህርት እንዲያስተምርሽ። ችግሩ ምንሰራውን ስህተት አንድገመው እንጂ እኮ ስህተት መስራታችን እኮ ግድ እኮ እንዲህ እያንዳንዳችን 40 ዓመት ከኖርን 30 ዓመት ከኖርን ስህተት ሳንሰራ ነው እንደዚያ የደረስን። እንዲሁ አሁን እኔና አንቺ ቁጭ ብንል ወይ እኔና አንቺ ብንታይ አሁን እኔ ፐርፌክት ነው እንዲህ መመስልሽ? ምናልባት ግንባሬ ላይ ቢጻፍ ከአንቺ ይልቅ እኔ ይደበቅ ይሆናል። እውነቴን ነው የምነግርሽ። ከአንቺ ጥፋት ይልቅ ምናልባት የእኔ የሚያስጮህ ሊሆን ይችላል። እያንዳንዱ ሰው ችግር አለበት። ሰዎች እዚህ ምድር ላይ እያለን በህይወት ዘመናችን ሁሉ ስህተት ስንሰራ ነው የኖርነው። ችግሩ በስህተታችን አንቀጥል እንጂ ስጋ መልበሳችንን እኮ ፈጣሪም ይረዳዋል። ገብቶሻል? ለዛም ነው ሁሌ እድል የሚሰጠን የፈጠረን ፈጣሪ። ሁሌ አዲስ እድል፣ አዲስ ቀን ለመለወጥ ለመሻሻል አዲስ እድል የሚሰጠን የለበስነው ስጋ ምን ያህል ደካማ እንደሆነ ያውቀዋል። ልንሸነፍ እንደምንችል እንወድቅ እንደምንችል በኃጢአት በጥፋት እንጂ በአንድ ስህተት እኮ ሊያጠፋን ይችላል። ራስሽን ከሌላ ሰው ጋር ኮምፔር እያደረግሽ ስለሆነ ነው እየተሰቃየሽ ያለሽ። እኔ ከሌላው ሰው የተለየ ነው ያደረግኩት። ይህማ ያሸማቅቃል። ይህማ እንትን ስለም ተቀበዩ። ለልጅሽ የከፈልሽው አንድ ሱፐርማርኬት ገብተሽ እቃ ገዝተሽ ስትወጪ ገንዘብ እንደምትከፊው አንቺ በዛ ሰዓት ምንም አማራጭ ስላልነበረሽ እንደ ክፍያ የከፈልሽው የህይወት ዋጋ እንደሆነ ቁጠሪው። ገብቶሻል? ከዛ ልክ እሱን ቆጥረሽ ልክ አክሰፕት ስታደርጊው ስህተቱ እንደ ስህተት ልክ ስትቀበዩ ለራስሽ ይቅርታ ስታደርጊ ጸጸት መሆኑ ይቀርና ትምህርት ሆኖ ይድናል ቁስልሽ። ስለዚህ ራስሽን ከሌላ ሰው ጋር ታነጻጽሪ። ያለሽውን ነገር አመስግኝ ፈጣሪሽን እዚህ በመድረስሽ ተመስገን በይ። መሞትም እኮ አለ። ከነ ልጅሽ ብታልፊስ ሰው ሀገር ልጅሽ እጅሽ ላይ ቢሞትብሽስ ኖሮ ይሄን አስበሽዋል? ከዛ በላይ ጸጸት አለ? አሁን ራስሽን ከሌሎች ንጹህነት ጋር ከማነጻጸር ውጪና ከልጅሽ መሞትና መኖር ጋር አነጻጽሪው። ውጤቱ ከአሌክስ ንጹህ ነው ከኔ የበለጠ እከሊት ንጹህ ነች፣ ከሌ ንጹህ ነው እኔ እኮ ቆሽሻለሁ የሚል ከሌላ ሰው ጋር ፉክክር ውስጥ ስላለሽ መከራሽ ውስጥ ይትስቃየሽ ያለሽ። ከዛ ፉክክር ውጪና የእውነት ግን ልጅን ሳላበላው ቢሞትብኝ ኖሮስ ስቲ አየሽ ያረግሽው ነገር እንደ አንድ መስዋዕትነት አርገሽ ትቆጥሪዋለሽ። ከዛ ነፃ ትወጫለሽ ማለት ነው። ተግባባን? ጆንድንሽ አይንተን በማየት እዚህ መፍትሄ ስለምትመክር ለእኔም ትንሽ ጸሎት ደግሞ አድርጊ። እሺ በቃ ሁሌ በቃ እኔ ጥፋተኛ ነኝ፣ እንደዚህ ጥፋተኛ አይደለሽም። እኔም እንኳን በአንቺ ቦታ ብሆን አረገዋለሁ ለልጅ ስል፣ እዛ ጋር መኖር ላለበት ነገር ስል፣ ህይወት መቀጠል ስላለበት እንጂ አይንሽ እያየ ልጅሽ እንዲሞት አትፈቅጂም። እኔም ብሆን ተመሳሳዩን ነገር ነው ማረገው። እሺ እሺ በርቺ፣ አይዞሽ። ይሄ ባይዞ ጭንቀት ይባላል ታውቃላችሁ። ይሄ ነው ሰው ተጨንቆ ጭንቀት የተደራረበበት የጥፋተኝነት ስሜት የተደራረበ ይመጣና ነገሩን ቢያልፈውም ራሱን ሊያጠፋ ይችላል። ሰው የፎቶግራፈሩን ታሪክ ታውቁታላችሁ። ፎቶግራፈሩ ለቪዚት ሄዶ ረሃብ ያለ ሱዳን መሰለኛ ሱዳን አይ ቲንክ ሱዳን አንድ ህፃን ልጅ ተርቦ በቃ ሰውነቱ ቆዳው ከአጥንቱ ጋር ተጣብቆ ቁጭ ብሎ ያለና ከአጠገቡ ደግሞ አንድ አሞራ አለ።
አሞራው ቁጭ ብሎ የሚጠብቀው ልጁ እስኪሞት ነው፣ ሊበላው ማለት ነው። ያ ፎቶግራፈር ታዋቂ ፎቶግራፈር ነው። ፎቶ አነሳው ያንን ፎቶ ማለት ነው፣ ልጁንና አሞራው። ከዛ ያ ፎቶ በዓለም ዙሪያ መነጋገሪያ ሆነ። በቃ ሰውየው ፌመስ ሆነ። በዛ ፎቶ ተሸለመበት ማለት ነው። ድንቅ ፎቶግራፈር፣ እንዴት አይነት አሜዚንግ ፎቶግራፈር ነው ምናምን ተብሎ ተሸለመ። ከዛ የሽልማቱን ላይ ሰው ሁሉ አጨበጨበለት ተነስቶ ምናምን። አንድ ሰው እጁን አወጣና አንድ ጥያቄ ጠየቀው። ፎቶን ካነሳው በኋላ ልጁ ምን ሆነ? አተረፍከው ወይም አነሳኸው? ከዛ አሉት። በቃ ከዛ በኋላ ሰውየው ጭንቅላቱ ተበረዘ። የጥፋተኝነት ስሜት፣ ጸጸት። ከዛ ሄዶ ወዲያው ራሱን ሰቀለ፣ ራሱን አጠፋ። ተሸልሟል እኮ ብዙ ነገር ተደርጓል፣ ብዙ ሰው አጨብጭቦለታል። ግን ያንን ልጅ እዛ ቦታ አንስቶ አለማትረፉ ምላችሁ ምንድነው? የጥፋተኝነት ስሜት፣ እንዲህ ባላረኩ ጸጸት። ካልገደላችሁት ቶሎ ከውስጣችሁ ካላወጣችሁት፣ ሀብታሙን ችግሩን ለፉት፣ ከጨለማ ውስጥ ውጡ፣ ብርሃን ላይ ግቡ፣ አሳዶ ይበላችኋል። አእምሮ ሰላማችሁ ላይ እንዳትደራደሩ። ይሄ በጣም ኢምፖርታንት ነገር ነው እና ልጅቷ ታሳዝናለች። በጣም ያሳለፈችው ነገር በጣም ስቃይ ውስጥ እንደሆነች ታስታውቃለች። ሄሎ ሰላም አሌክስ፣ እንዴት አደርክ?